የብርሃን ምንጣፍ ድባቢ ዘርጋ ለውዳሴሽ ዙሪያ ቁርአን ብያለሁ። ሐሳቡ ንግግሩ አሁን እኔ ጎነ ቁርአን አሳምሬ ቢቀራ ከኔ የሚወጣው ድምፁ ፍጡር ነው፣ ግን መልእክቱ የአላህ ነው። እኔ ማምነው ይሄንን ነው እንጂ ቀጥታ ቁርአን ፍጡር ነው ለማለት የተሰማው ግን ፍጡር ነው ይባላል። አው ድምፁ እኔ አሁን ቁርአንን ቢቀራ ከኔ የሚወጣው ድምፅ የኔ ፍጡር ነው፣ ግን መልእክቱ ግን የአላህ ነው እንጂ አሁን ቁርአንን ፍጡር ነው እንደዛ ለማለት ሲጀመር አይመችም፣ አያስኬድም። እንበል ቢባል እንኳን ማለት ነው ወረቀቱ ብትን እንኳን ወረቀቱም ፍጡር ነው፣ ቀለሙም 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 ፍጡር ነው። የሚነገረው ራሱ ፍጡር አይደለም ብለው የሚሉት ኤሪስ ግን ፖይንት ስላልሆነ ለጊዜው ልለፈውና ሜቢ ምንድነው ጥያቄ? ሌላ ጥያቄ ካለ ጠይቅ። ወይንም በጣም አሁን ሌላ ጥያቄ እኔ አሁን እንትኑን አንተ አሁን ባንከራከር ደስ ይለኝ ነበር። ለምን ቁርአን መቶ ያጋንንት እንትን ነው ስላልከኝ፣ ግን እንትን ላይ መጽሐፍ ቅዱስ ላይ ማቴዎስ ወንጌል 23:8 ላይ እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ ኢየሱስ ነው ያለው ይሄንን። እናንተ ሁላችሁም ወንድማማች ናችሁ፣ አባታችሁ አንዱ እርሱም የሰማዩ ነውና ይላል። ስለዚህ ይሄ ከአብ የወጣው ባህሪ ነው ይሄንን ያለው። ከአብ የወጣው ባህሪ ማለት ነው ኢየሱስ የአብ ባህሪ ነው ብለህ ያልከኝ ነበር ቀደም። የባህሪ ልጁ የባህሪ ልጆች አባት መሆኑን እዛ ጋር ኮንፊርም እያደረግክ ታልፋለህ በዛውም ማለት ነው። ስለዚህ ከአንዱ አባት በላይ አባት ተብላችሁ አትጠሩ አይደለም? ከአንዱ ከአባታችሁ ሌላ አባት የላችሁም እና አባት ተብላችሁ አትጠሩ፣ መምህር ተብላችሁ አትጠሩ የሚለው ነው። እሺ እርሱም የሰማዩ ነውና አለ። ስለዚህ አባት መሆኑን እዛ ጋር ክርስቶስ እየነገረን ነው። ክርስቶስ አባት እንዳለው ያ አባት ደግሞ ለፍጡራኑ ደግሞ የጸጋ አባት እንደሆነ እየነገረን ነው። እሺ እስልምና የሚያፈርስ ማለት ነው። ጣዖትን እንዳታመልኩ ነው እዛ ጋር አባት ሌላ ይኖራችሁ የሚለው። ያ አባታቸው አስገኛቸው ፈጣሪያቸው እሱ ብቻ ነው። ሌላን አባት ብላችሁ አምላክ ብላችሁ አትያዙ ነው። አንዱ አምላካችሁ ያ አባታችሁ ነው፣ ሌላ እንዳይኖራችሁ ነው። ሙስሊሞች እናንተ አሁን አላህን እንደምታመልኩት አባት ባትሉም አምላክ ብላችሁ ዛችሁታል። የኛ ግን አምላካችን አባታችን ነው፣ ከእርሱ ውጪ ሌላ እንዳይዙ የተሰጠ ትእዛዝ ነው እኮ። አሁን እኔ ይሄንን እቀበለዋለሁ። ለምሳሌ ማልቀበለው ምን ነው አባት ሚለው አልቀበለው። አባት ሚለው ለምን አትቀበለው? አጋንንቶች አባት አይደለም አላ ስላሉ አይ አጋንንቶች ጋር አትሩጣ። ያንን እንኳን ችግር የለውም። ያ ስለ አጋንንቶች የምታወራውን ቦታ ገብተን ቆይ አስጨርሰኛ። ያንን ቦታ ማለት ነው ስለ አጋንንቶች ቅድም ያነሳ የነበረውን ገብተን ሰበቡንም ለምን እንደወረደ በምን ተፍሲሩንም እናያለን። ችግር የለውም። ዩክሊያ የሚባል ቦታ ላይ መሐመድ ሲሄድ ሙሉ ምዕራፉ አጋንንቶች ተሰብስበው መጥቶ አዳመጡት። ከዛ በኋላ በፊት እቺ ጨረቃ ኮከቦች ምናምን የተገየጡት በሱ ጊዜ እንደሆነ ነው የሚያስቀምጠው። በጣም ችግር ያለበት ክፍል ነው። ከዛስ ወደ ሰማይ እየሄዱ ካላህ ወሬ ይሰርቁ ነበረ። ሰበቡን ንገረህ። ካላህ ወሬ ይሰርቁ ነበረ። አላህ ለቅርቢቱ ለመላእክቶች ሲናገር ሴጣኖቹ ጅኖቹ ሄዱና ቀድመው ይሰሙና ሮጠው መጥተው እዚህ ይናገራሉ። አይ ቲንክ 9 ቆይ አንተ ያልክ ያለው በአላህ ላይ ያመጹ ስለ ጂኖች ነው ያወራህ ያለው። በአላህ ላይ ያመጹ አዳምጥ። 9 ውሸት አንድ እውነት ያወራሉ። ከዛ እንደዛ ሲል ከዛ በኋላ ሰማይ ትከለከላለች። ከዛ በኋላ እነኛዎቹ ማሰስ ይጀምራሉ። ምን ተፈጥሮ ነው ብለው
ቁጥር 8 እና 7 አንብበው። ማሰስ ይጀምራሉ። በሚያስሱበት ሰዓት ላይ ሙሐመድን ያገኙታል። ሙሐመድን ያዳምጣሉ። ቁርአን ከዛ ወዲያ ያነብ እንትን ይላል፣ ይቀራላቸዋል። ከዛ በኋላስ ያምናሉ ማለት ነው። ከዛ አላህ ልጅም የለውም ሚስት ስለሌለው ልጅ የለውም ብለው ዘመዶቻቸው ጋር ሄደው ቁርአንን ያስተምራሉ ማለት ነው። ጅኒዎች ማሜ ከዛ ነቢይ የአጋንንት መልእክተኛ ነኝ አለ። ባይዘ ይሄ ክፍል ለማሰው አዳም ደሽ ቦነስ ልስ ይሄ ክፍል የወረደው መካ ነው። መካ ነው የወረደው፣ ቀድሞ ነው የወረደው። ሱረቱ ኢኽላስን እንኳን ብጠቅስ ሱረቱ ኢኽላስ መካ ነው የወረደው፣ እሱም ግን በኋላ ነው የወረደው። ይሄንኛው ቀድሞ የወረደ ነው። ስለዚህ አላህ ልጅ የለውም የሚለውን ቀድሞ ከአጋንንቶች ነው የሰማው። አይ አሁን ከአጋንንቶች የሰማው ሳይሆን አጋንንቶች እንደተናገሩ የነገረው አላህ ነው። ለነብዩ ሰለላሁ ዐለይሂ ወሰለም የነገራቸው አላህ ነው። አጋንንቶች አይደለም መጥቶ ለነብዩ መሐመድ እንደዚህ ብለናል ብሎ ነገሩት። ያንን ነገር ያሉትን ነገር እኮ አቡ ካሊድ ሳይ ሙስሊም 450 ኤሌ እኮ ጋብዘውታል። ወላ ጋብዘውት ለምን ትዘላለህ? አይደለም ለምን ወደዛ ትሄዳለህ? ከሀሳበት ውጣ። ከሀሳበት ውጣ። ባያስከው ነገር አስጨርስ። ያስከው ቦታ አስጨርስ። ለምን ዘለህ እዛ ሄድ? ለምን ዘለህ እዛ ሄድ? መንገድ ሊያገኙት እኮ ሲፈልጉ መንገድ ሊያገኙት አይደለም። ለምን ትዘላለህ? እኔ የሆነ ቦታ ቆይ እኔ የሆነ ቦታ ወደ እሱ ልመለስልህ። ሲፈልጉ በአለማችን ላይ የሆነ ተአምር ተፈጥሮ ይሆናል ብለው ሲፈልጉ መሐመድን አገኙት? አላገኙትም? አውራ ችግር የለውም። አውራ ጨረሱ። ጥያቄ ምልክት እኮ ነው ያደረኩት። ደክሞኛል። አትደግመኝ። ምክንያቱም ኮከብ ተደረገ በኋላ ወደ ሰማይ መውጣት ስላልቻሉ በተወርዋሪ እንትን እየተደበደቡ ስለሆነ ምን ተፈጥሮ ነው ብለው መፈለግ ጀመሩ። ሲፈልጉ ሙሐመድን ያገኙት ቁርአን ሲቀራ ማለት ነው። ይሄማ ታምር ነው አሉ። ታምር ነው ብለው እንትን አሉ። አረታ አታደባለቀው ያደባለቀው ነው። ምንድነው ማደባለቀው? ቆይ ተወርዋሪ የምትለውና ይሄ በእንትን የሆነ እንትን ተደራርበ ወጥቶ ከእንትን ማነው ገብርኤል የሆነ መልእክት ሲያስተላልፍ እንትን የሚሰሙ ትንሽ የውሸት ቀላቅሎ ያወራሉ የምትለውና አሁን የምታወራ አደባልቀት ያወራል። የኔ ያለው ክፍል አቀላቅለት ያወራ ነው። ክፍሉ የኔ ያለው ያደባለቀው ነው። መልእክቱን ያደባለቀው እኮ የኔ ያለው ክፍሉ የትኛው ክፍል? ይሄ አጋንንቶቹ ሰማይ ላይ ሄደው ሊሰሙ ሲሉ ጂኒን እንትን ኮከብ ተደርጎ እንደተባረሩ የት ነው የሚገኘው? እሱ ቁርአን ውስጥ ነው ያለው። ግን አደባለኩ ሐሳቡን አንተ ካነሳው ምዕራፍ ላይ ችግር የለውም። ስንተኛው ምዕራፍ ላይ ምዕራፍ ላይ ቦታው ነው ላመጣልሽ ላለው ግን ሐሳቡን አደባልቀዋል። አየህ ከቁጥር 1 ሱራ 72 28 አያ መሰለኝ ያለው እስከ ቁጥር 19 ድረስ ይሄንኑ ነው የሚያወራው። እና ቼክ አድርግና ነገና ለዛሬ ይብቃን። ደክሞኛል። አንድ ጥያቄ ደከመኝ ይበቃል። ነገ እንደዛ ከሆነ ጥሩ ነው። ብቻ አንድ ቢጨምርልህ ደስ ይለኝ ነበረ። ተቀበሉታላችሁ? ደከመኝ ነኝ። ማሚን ከደከመህ ችግር የለም። ከፈለከ እኔ ከፍታለሁኝ። አሁን አቡ ካሊድ ና እና እኔ ጋር መጠየቅ ትችላለህ። እኔ ከፍታለሁኝ ቤት። እሺ ወደ አንተ ነው የምመጣው? አዎ ትችላለህ። አረዲ ፎሎ አድርገው። ችግር የለም። እሺ አሁን ከወርዳላችሁ አትወርዱም? ቤቴ እንወርዳለን። ሰላም ደሩ ላይ መታችም ያላችሁ ምትመጡ ደግሞ እኔ ጋር እንገናኛለን። ዛቻ ነው ወይንስ ልመና ነው? ዱላ ነው። ምትመጡ እኔ ጋር እንገናኛለን። አሳያችኋለሁ።